አቦታውና እኛም እንኑርበት ጃል አተንኩን ተወደደም ተጣላም ህግን የሚሽር ህግ እስከሚመጣ ባለው ህግ መተዳደር ግድ ነው ኢትዮጵያዊነታቸውን ክደው ኢትዮጵያ የባህር በር ጥያቄዋ ተገቢ አይደለም ይላሉ ፌርማታ ጤና ይስጥልኝ ይህ በሐቅና ሳቅ የሚቀርብ ፌርማታ የተሰኘው መርሃ ግብር ነው ፌርማታ ላይ ሰዎች ይገናኛሉ የሰሙትን ያዩትን አንስተው ሐሳብ ይለዋወጣሉ በአብሮነታቸው ትናንትን ያስታውሳሉ ዛሬን ይመዘግባሉ ለነገ የሚያግባባ አገራዊ ትርክት ያኖራሉ ፌርማታ መቼም ፌርማታ ላይ አውቶቡስም ታክሲም ይጠበቃል አንድና ከዚያ በላይ ትራንስፖርት የሚጠበቅበት ፌርማታ የሚፈለገው እስከሚመጣ ተሳፋሪው ይጫዋወተዋል አንዱን ያነሳና አንዱን ይጠላል የጀመረውን በእንጥልጥል ትቶ አዲስ የሐሳብ በር ይከፍታል በዛሬ የፌርማታ መርሃ ግብራችን ሁለት ርዕሰ ነገሮችን እናያለን አንደኛው ለአስመራ የተመቸው ሰሞነኛ የሆነው የነሞንጆሪኖ የህወሓት ቡድን ልዋጭ ጨዋታ ነው ሁለተኛው ኢትዮጵያን ለማፍረስ ካልተቻለ በውስጥ ችግሯ ማባባስና ማጨናነቅ እቅድ አድርገው የሶስትዮሽ የተፈራረሙበት አስመራ ካይሮና ሞቃዲሾ የገጠማቸውን አንስተን በፌርማታ ላይ እንጨዋወታለን ለጨዋታችን ከሚመቸን ወደ ቀጣዩ የሚያዳርሰን ሊያሳልጠን የሚችል እንዲሉ ፖለቲከኞች እና እንጀምር ይህን ሰሞን ነው በዶክተር ደብረጽዮንና በሞንጆሪኖ የሚመራውን የህወሓት ክንፍ ዘዋሪ ናቸው የተባለላቸው አማኑኤል አሰፋ ስለ ህገ መንግስት አንስተው የተናገሩት የትግራይን ህዝብ ብቻ ሳይሆን መላውን የኢትዮጵያ ህዝብ ከ1987 ዓመተ ምህረት አንስቶ እንዳታለሉት ማሳያ ነው ወያኔ አዲስ አበባ ሲገባ በቅጡ የቤተ መንግስቱን መግቢያና መውጫ በር እንኳን ሳይረዳው ሳያውቀው በፍጥነት ከተገበራቸው ቀዳሚው የኢትዮጵያን ሉዓላዊ ግዛት በደሙ አረስርሶ ባጥንቱ ማግሮ ያቆያትን ሰራዊት የጦር ኃይል መበተን ነበር ቀጥሎ ኤርትራን ማስገንጠል ሆነ ኤርትራን ሲያስገነጥል የአሰብን ወደብ አብሮ ያስገነጠለበት ምክንያት በቀጣይ ትግራይ ታላቋ የትግራይ ሪፐብሊክ በመትሆንበት ጊዜ እርሱ የወደብ ባለቤት የባህር በር ተጠቃሚ ኢትዮጵያ ግን የተቆለፈባት ሆና እንድትቀር ነበር ምናልባት በአቀማመጥ ኤርትራ ስትገነጠል አሰብ አብሮ ከሄደ ትግራይ እንዴት አሰብን ልታገኝ ትችላለች ብሎ ጠያቂ ቢኖር የዋህ ያስብለዋል አንደኛ ከኤርትራ ለትግራይ አሰብ ቅርብ መሆኑ ሁለተኛ ለኤርትራ የሚፈይደው ነገር የሌለው በመሆኑ ሶስተኛ ኤርትራን ለማስገጠን ጀብሃም የውን ሻዕቢያ ከታገለው ይልቅ ቀድሞ ኤርትራዊ ቀድሞ ትገንጠል ባይ ህወሓት ነበርና ስላደረገለት ውለታ የሻዕቢያ ስጦታ ሆኖ ይበረከትለታል ከጎን ሁመራን ከታች ቤንሻንጉልን ይዞ የአየር ማረፊያ የባህር በር ተዝቆ የማያልቅ ምድራዊ ሀብት ባለቤት የሚሆነው ወያኔ በጋራ ኢኮኖሚ እንስራ ብዙ ነገር ስለሚያመሳስለን በሚል የሻዕቢያ ጠያቂነት ተስማምቶ ራሱን ካደላደለ በኋላ ሻዕቢያን ገልብጦ የመሬት ቆዳ ስፋቱን ለማስፋት ህልም በማለሙ አሰብን አብሮ አስገነጠለ ይህ ህልሙ እንዲሳካ በከፋፍለ ግዛው ኢትዮጵያውያን በመልክዓ ምድራቸው ሳይሆን በቋንቋቸው ላይ የተመሰረተ ፌደራሊዝም እንዲኖርና ጥርጣሬ እንዳይኖር ህገ መንግስቱ ሲጸድቅ አንቀጽ 39 እንዲካተት ማድረግንና ሁሉም በፈለገና በፈቀደ ጊዜ ትናንሽ እንዲሆን ሐሳብ አመጣ ከዚያ ቀድሞ ግን የቀድሞ መንግስት በኢትዮጵያ ብሔረሰብ ጥናት ኢንስቲትዩት ያስጠናውን ሰነድ አይቶ ስንት ብሔር አለ ስንት ቋንቋ ይነገራል አሰፋፈራቸው ባህላቸው ስርዓታቸው ላይ ያተኮረውን ጥናት ሳይጠቀምበት በማስመሰል ፌደራሊዝም ስርዓት አዋጭ ነው አለ ህገ መንግስቱም ጸደቀ የ1987 ህገ መንግስት የህጎች ሁሉ መነሻ ነው ተባለ በተለይም የክልል መንግስታት ከዚህ ህገ መንግስት የተቀዱ እንጂ እንደ ተፈጥሯዊ ዲኤንኤ የሚታይ መሆኑን ተጨምሮ ተነገረ ይህንን ያደረገው ህወሓት መራሹ መንግስት ዛሬ ለማንም የምትበጅ አልሆንክም ስልጣንህን ተጠቅመህ ግፍ ሰርተሃልና ተብሎ ከ4 ኪሎ መቀሌ በመኪና ከተመለሰ በኋላ አገር ለሆን ነው ምርጫ ላካሂድ ነው ሲል ተው ኮሮና ነው መራጩ ይሞታል ተው ቢባል ቀድሞ ነገር ለመራጩ የሚያስብ አልነበረምና አደርገዋለሁ አለ
የፌደራሉ ቢቀርበት ከመቀሌ ሆኖ የፌደራል አስተዳደርን ለመምራት በመመኘቱ የፌደራሊስት ኃይሎች አለና እንዴት ለመከፋፈል እንደሚመቸው ሲመክርና ሲያስመክር ሰነበተ። ወታደራዊ ባለስልጣናቱን በፌደራል መዋቅር ስር የነበሩ ባለስልጣናትን ጠራ፣ የተመኘውን ሰሜናዊ አገር ለመመስረት። በኋላም የራሱን ታጣቂ አዘጋጅቶ ያደረገውን አደረገና የሆነውን እናውቃለን። ያ ሁሉ ታልፎ አሁን አቶ አማኑኤል አሰፋ የፌደራል ሕገ መንግሥት እኛን አይገዛንም፣ እኛ የምንተዳደረው በትግራይ ሕገ መንግሥት ነው፣ የእኛ ልዩ ነው፣ ከፌደራሉ አልተቀዳም አሉ። ላለፉት 33 ዓመታት ግን እንዲህ አላላችሁንም ነበር። ዛሬ ከየት መጣ? ይህ ሕገ መንግሥት ለኢትዮጵያውያን መከፋፈል፣ በጥርጣሬ መተያየት፣ ፍትሐዊ የሆነ የአስተዳደር እጦት ያመጣ፣ የኢትዮጵያን ሕገ መንግሥት ጅማሮ የካደ፣ ለአፍሪካ ሕዝብ ነፃ የመሆን መንገድ ያሳየች ሀገር መሆኗን እየዘነጋ ብዙ ችግሮች፣ ብዙ ሕጸጾች ያሉበት ነው እየተባለ በተለይ በአንቀጽ 39 ውዝግብ የሚነሳበት ሕገ መንግሥት ነው። እናም ችግሩ የሚጀምረውና የሚቀዳው ከሕገ መንግሥቱ ነውና ሕገ መንግሥቱ ይሻሻል የሚል ድምፅ ከተሰማ ዓመታት አለፈው። ለዘላቂ ሰላምና የችግራችን ሰንኮፍ መነቀያው አጀንዳ ፈልግልን ተብሎ ሀገራዊ ምክክር ኮሚሽን እየደከመ ባለበት ወቅት በፌደራሉ ሕገ መንግሥት አንተዳደርም ማለት ምን ማለት ነው? የኛ ከፌደራሉ ይለያል ማለት ምን ማለት ነው? በሕግ ካልተዳደርክ በምን ልትተዳደር ነው? ይህ ድፍረት የተሞላበት ንግግር ዛሬ ቢሰማም የትግራይ ሕዝብን የተለየ ሕገ መንግሥት ተጠቃሚ መሆኑ ተደብቆ መላው የኢትዮጵያ ሕዝብ ክልሎች ከፌደራሉ በተቀዳ ሕግ ነው የሚተዳደሩት ተብሎ ውሸት ተነግሮት ኖሯልና ይህ በታሪክ ተጠያቂነትን ማስከተሉ አይቀሬ ነው። ተወደደም ተጠላም ሕግን የሚሽር ሕግ እስከሚመጣ ባለው ሕግ መተዳደር ግድ ነው። አገር ልሆን ነው፣ በማንም አንተዳደርም፣ ብቻችንን ነን ቢባል እንኳን አንቀጽ 39 ተጠቅሶ ነው የሚሆነው። ይህ አንቀጽ ደግሞ በማትተዳደሩበት የፌደራል ሕገ መንግሥት ውስጥ ነው ያለው። አገር ለመሆን ማሰብ ማንን ይዤ ከማን ሆኜ ብሎ ልታራርቁት ከፈለጋችሁት ወገኑ ጋር ያለው አብሮነት መጋመድስ እስከምን ድረስ ነው የሚለውን ማንሰላሰል ያስፈልጋል እንጂ ስለተመኘህ ስታዲየም ገብተህ ስለፎከርክ ወይም ሞቅ ሲልህ እንደምትመኘው አይደለም። አብሮነቱ ግን አሁን ያለውን ገዢ ፓርቲ ሆነ የኢትዮጵያን መንግሥት በአንድ በኩል ስራ ቀንሳችሁለታል። አንተዳደርበትም ያላችሁት ለመላው ኢትዮጵያውያን ችግር መነሻ እንደሆነ የሚታሰበው ሕገ መንግሥት በሕዝብ ጥያቄ ይቀየራል ማለት ነው። እንዲህ አይነት የህልም ጨዋታ መጫወት ያማረው የነሞንጆሪኖ ቡድን በኮንትሮባንድና በሕገወጥ የሰዎች ዝውውር ገንዘብ እያካበተ ለህልሙ ስኬት ከአስመራ ጋር ልዋጭ ጨዋታ መያዙ ሰከን ብሎ ሚዛናዊ በሆነ መንገድ ለሚያስብ ሰው አስገራሚ ሆኗል። እኔ ጤፍ እሰጥሃለሁ፣ አንተ ተተኳሽ አምጣ፣ ክላሽ በዘይት ለውጠኝ፣ በነዳጅ ታንክ ይበቃኛል ይሉት መለዋወጥና መተባበር በሕግ በሞራል በታሪክ ያስጠይቃል። ሌላው ቢቀር እንታገድልሃለን ስትሉት የነበረው ህብረተሰብ ምን ይብላ፣ ምን ይጠጣ፣ በምን ይጠቀም ብላችሁ ከጉሮሮው ነጥቃችሁ ለሌላ ትሰጡበታላችሁ። የእናንተ በነዳጅና በዘይት ልዋጭ ጨዋታ የአስመራ ባለሥልጣናትን ተመችቷል። ምክንያቱም የፈለጋችሁትን ጸብ ጭራችሁ እሳት ስታቀጣጥሉ እየሞቀ መዝናናትን ይፈልገዋልና። አስመራ ግን የተማመነችው ነገር ሳይኖር አይቀርም አለ የሥነ ምግብ ሳይንስ ምሩቅ መሆኑንና በዚህ ሙያ የሆቴል ባለሙያዎች ማሰልጠኛ ውስጥ እየሰራ እንደሆነ የማውቀው ሰው። አስመራ ግን የተማመነችው ነገር ሲል ለሰውነት ተስማሚ የሆነ በንጥረ ነገር ይዘቱ የተለየ አዲስ ምርት አግኝታ ይሆን ብሎ የሚያስብ አይጠፋም። ምክንያቱም ሰውየው የሥነ ምግብ ባለሙያ ነውና። ለማንኛውም ያሰበውን ለመናገር ጉሮሮን ጥረግረግ አድርጎ ስዑዲን የአሰብን ወደብ ግዥኝ ብሎ መለመን ደረጃ ተደርሷል። የራስን ትቶ የሰውን መሸጥ ገዢውን በረመዳን ማሳሳት ነው ቢባልም ከኢትዮጵያ እነ ደብረ ጽዮን እየላኩላቸው ያለው የምግብ አይነት ግን
ነዋሪው የማያገኘው ነው አለ በአግርሞት። ጎሽ ስለ ምግብ ነው ያወራው። እንደው ካላወራሁ የኔ ከሌለበት በሚል ተለከፍን እንጂ ነዳጅ በዙ 23 የሚቀይረኝ ልዋጭ በሚል ርዕስ ለተነሳ ጨዋታ የምግብ አይነቶችን እንደ ሜኑ ማቅረብና መረበሽ ባልተገባ ነበር። ሁላችንም እንዲህ ጥልቅ ብሎ እኛ የ60ዎቹ የውንጌት ተማሪ የነበሩ ልጃቸው አልጋ ወራሽ ሆኖ ስርወ መንግስታቸው ይቀጥላል እንጂ ስልጣን አይለቁም የሚባልላቸው አቶ ኢሳያስ የሚመሯትን አገር አስመራ ብሎ ሲጀምር የፈራነው መጣ ብለን ነበር። ካይሮ ለመቋዲሾ የሰላም ማስከበር አሰማራዋለሁ ብላ የነበረውና ኮታ ሲወጣ 1500 ወታደሮች እንድታዋጣ ይሆናል የተባለው አልሆነም እና የግብጽ 1500 ወታደሮች ሶማሊያ ሳይሄዱ መቅረታቸውን ተከትሎ አስመራ ገብተው ይሆናል የሚለውን ሰምቶ እውነት ይሁን ሐሰት ሳያጣራ ሊያወራው መስሎ ኢትዮጵያ የባህር በርና የባህር ወደብ ያስፈልገኛል ባለች ወቅት ሁሉም ከሩቅም ከቅርብም ያሉ የወደቡ ስር ቁማርተኞች ሲንጫጩ በሶማሊያ ካይሮ በጨበጣ ነበር የምትጫወተው ማለት ነው። በእርግጥ 1500 ወታደሮቿ አስመራ ገብተው ከሻዕቢያ ጋር ሆነው ህወሓትን በአንቀልባ አዝለው በስም ያጠኑትን 4 ኪሎ ሌሎ እየተዘጋጁ ይሆን? ያን ጊዜ በህልውና ማስከበር ዘመቻ እኮ የግብፃዊ ወታደር አስከሬን ተገኝቷል ተብሏል ነበር ወይንስ እነ ደብረ ጽዮን ታይቶ ባልታወቀ ሁኔታ ጦርነት ያማራቸው 1500 ወታደር እንሰጣለን ሌላውን ሻዕቢያ ይሞላል ብላ ካይሮ ቃል ገብታላቸው ይሆን? የሰላም አስከባሪ ይሆናሉ የተባሉ 1500 ወታደሮችሽ የት ገቡ ብሎ ቢጠይቅስ? ግብጽ ሻዕቢያ ህወሓት ሰሜን ላይ እንዲህ ሲዘጋጁ አልሸባብ በምስራቅ ድንገት ይመታል። ሞቃዲሾ ላይ የተመታ የሚያቃስተው ካይሮ ነፍስ ውጪ ነፍስ ግብ የሚሆንባቸው አስመራና ህወሓት ናቸው። ከሁሉም ግን የሚያሳዝነው የወደቡ ስር ቁማርተኞች ናቸው። የሌላ አገር ፓስፖርት ስላላቸው ብቻ ኢትዮጵያዊነታቸውን ክደው ኢትዮጵያ የባህር በር ጥያቄዋ ተገቢ አይደለም ይላሉ። እንዳታገኝም ይመኛል። እንደ ካይሮ አይነቱ በሰው ሀገር በሰው ጉዳይ በጨበጣ ቁማር ይበላል። እንደ አስመራ አይነቱ ጮሌ ዙ 23 በነዳጅ ልዋጭ ይለውጣል። እንደ ህወሓት አይነቱ ልበድፍን ደግሞ የጦር መሳሪያ ፈልጎ እንጀራ ልጁን አሸክሞ ልጁን ማካገሩ አስወጥቷል። ወንድምህን ግደል እኔ ልኖርበት ይለዋል። አቦ ተውና እኛም እንኖርበት ጃል አተንኮል አበቃ።